ይህን ቪዲዮ ተቀባብላችሁ የቴሌ ስራ አስፈጻሚ ወይዘሮ ፍሬዎት ጋር ታደርሱልኛላችሁ። ካደረሳችሁልኝ አመሰግናችኋለሁ። ወይዘሮ ፍሬዎት መቼም በተወሰነ መልኩም ቢሆን በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ስሰራ እንደነበረ ታቂኛለሽ ብዬ ገምታለሁ። ታቂኛለሽም። አለም ሰገድ ሲሳይ ወልደ ማርያም እባላለሁ። በቀድሞ በኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን የመለያ ቁጥሬ 10519 ነበረ እና ለድህረ ምረቃ ትምህርት በተላኩበት ወቅት አዲስ አበባ ዩኒቨርሲቲ ስማር የቀን ፕሮግራም ላይ በወቅቱ በነበረው የሰራተኞች ቅነሳ በዛው ስሜ ሳይተላለፍ ቀርቶ እንዴት እንደተንገላታውኝ እኔና እግዚአብሔር ነው የምናውቀው። ስራ ላይ የነበረ ሰው ስራውን ሲያጣ እንግዲህ ምን ያህል እንደሚከብደው አስቢ። ከዛ በኋላ ፍርድ ቤት ጉዳዩ ደርሶ የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ 3ኛ ፌዴራል ፍርድ ቤት ችሎት የስራ ክርክር ችሎት ወደ ስራ እንድመለስ ቢወስንልኝም ስልጣን በሌለው በወቅቱ አዋጁ እንግዲህ ካንቺ በላይ ያው ስራ አስፈጻሚ ነሽ፣ የህግ መመሪያ ክፍሎችንም አሁን ታውቂያቸዋለሽ። የዛን ጊዜ የነበረውን አዋጅ 37796 አውጥተሽ ብታዩ የከፍተኛ ፍርድ ቤት ጉዳዩን ተቀብሎ የማየት ስልጣን የለውም ነበረ። ፖለቲካዊ በሆነ አካሄድ በድብቅ ምንም ነገር መቃወሚያ እንኳን መልስ ስትሳልባል ምን ሳልባል ፌዴራል ከፍተኛ ፍርድ ቤት መልስ ስትሳልባል ምን ሳልባል ፌዴራል ከፍተኛ ፍርድ ቤት ስልጣን ሳይኖረው ወደ ስራ እንድመለስ የተወሰነው ታግዶብኝ ሰበር ድረስ ተኪዶ በፖለቲካዊ በሆነ አካሄድ ዘር ተኮር በሆነ አካሄድ እንደተደመሰስኩኝ ታውቂያለሽ። ኢንፎርሜሽኑ ይኖርሻል ብዬ አስባለሁ። ከዛ ስራ አጥቼ ተንከራትቼ ቴሌበር ላይ የሆንኩትን ነገር እኔ ነኝ የማውቀው። ከዛ በኋላ የመጀመሪያ ደረጃ ፍርድ ቤት የወሰነልኝ ውሳኔ እንኳን ማስፈጸም ሳልችል ተንከራትቼ ቁም ስቅሌን አይቼ ለእስር እስከመዳረግ ደረስኩ። ታውቂዋለሽ። ከአመታት በኋላ በእንባ ጠባቂ በኩል አስጠይቄ ነበረ። በእንባ ጠባቂ በኩል አስጠይቄሽ ነበረ። ነገር ግን ጉዳዩን መልሰሹ ወደ እነሱ ወደ ህግ ክፍል መራሹ። ህግ ክፍሎች ያደረጉት ምንድነው? እኔ እንዳልመለስ ነው ፋይት ያደረጉኝ። በጣም ለፍቻለሁ። እዛ መስሪያ ቤት ትራንስሚሽን ላይ ነበርኩኝ። ቴክኒሻን ሆኜ ብዙ ሰርቻለሁ። ኤችአር ላይ ብዙ ሰርቻለሁ። ግን አንድ እንኳን የአገልግሎት ሳልቀበል እንደዛ ሆኜ የተገፋው ሰው ወደ ስራዬ መመለስ እየቻልሽ እንደገና ለህግ ክፍል ጉዳዩን እንባ ጠባቂ የጻፈልኝን ነገር ወደ ህግ ክፍል መርተሹ በህግ ያለቀ ጉዳይ ነው ተብሎ መልስ እንዲሰጥበት ማድረግ አልነበረብሽም። ወደ ስራዬ መልሱት። የተገፋ የተበደለ ሰው ነው፣ አገልግሎ ለፍቶ ያለምንም ነገር ሜዳ ላይ የቀረ ሰው ነው ብለሽ መመለስ መቻል ነበረብሽ። መስሪያ ቤቱ ላይ ያደረኩት ግፍ የለም፣ በደል የለም፣ አገለገልኩት እንጂ ስንት ከመስሪያ ቤቱ የሰረቀ የዘረፈ እንኳን ታስሮ እየወጣ የተመለሰ ነው። አገልግዬ እንኳን እንደዛ መገፋቴና ለስቃይ መደረጌ። ለማንኛውም አሁንም እኔ ተቀጥሬውን ከተወሰነች ጊዜ በኋላ በትንሽ ደሞዝ እየሰራው ነው። የቴሌ ስራዬን ወደዋለሁ። ብዙ ስልጠናዎች የሚወሰድኩት እዛ ላይ ነው። ደሞዙም የቴሌ ነው የሚሻለው። ለኑሮ ውድነቱ የሚሆነኝ እሱ ነው። አሁንም ቢሆን ከተበደልኩት በደል አንጻር ወደ ስራዬ የመመለስ ስልጣን አለሽ። ያለ ህግ ክፍል አስተያየት ስልጣን አለሽ፣ ታውቂዋለሽ። እና ወደ ስራዬ መልሽኝ ፕሊስ፣ መልሽኝ እባክሽን። አመሰግናለሁ። አለም ሰገድ ሲሳይ በቀድሞ መለያ ቁጥሬ 10519